አንድ ግለሰብ ነበራል በነፍሱ ላይ ደንበር ያለፈ ወንጀል የተባለን ያዳረሰ በጣም ወንጀልን የሰራ ሰው ነበር። ፈለማ ሐضرته الوفاة ሞትም አፋፍ ላይ እንደደረሰ جمع بنيه ልጆቹ ሰበሰበ። وقال ልጆች አላቸው ያ በንየ إذا أنا مت እኔ ከሞትኩ فحرقوني አቃጥሉኝ حتى إذا صرت فحما ልክ ፍም ሆኜ ወደ አመድነት ስቀየር ያለ ስትር የለህሉ ከሰው አይን ደብቅ ያሳልፈያለሁ። ለወንጀላችን ጅራት ቢኖረው ኖሮ እንደ ወንጀላችን ልክ ጅራታችን እየጨመረ ቢሄድ ኖሮ ማንም ከቤቱ ይወጣ አልነበረም ይላሉ ዑለማዎቹ። እነው ልብህ ደረቀብን ምነው ተውከን ቢላል አሉት ረሱል ሰለላሁ ዐለይሂ ወሰለም። ምነው ከኛ መራቅን ሐዲስ ሲናገሩ ዑካሻ ኢብኑ ሙሕሲን የሚባል ሰሐባ አለ። የአላህ መልእክተኛ ዱዓ ያርጉልኝ ከነሱ እንደሆነ አላቸው። ወአንተ ሚንሁም አንተ ከነሱ ነህ። ሌላኛው ተነስ የአላህ መልእክተኛ ዱዓ አርጉልኝ ከነሱ ነው አላቸው። የመልእክተኛውን ጥበብ ተመልከት። የአመራር የሊደርሺፕ ኳሊቲያቸውን ሰበከከ ዑካሻ ቆረጡት። ዑካሻ ቀደመ። አሁን የተሰጠ የማየትን ጸጋ አላህ ወስዶብህ ውብ ከተማም ያህል ንብረት ቢሰጥህ ትስማማለህ? ላል እያለለት ዚና የሚወደው ተውሂድ እያለለት ሽርክ የሚወደው ሱና እያለለት ቢድዓ የሚወደው አላህ እያለለት ላጣጡ ለቀረጡ ለጠንቋው ለመንደር ሸኪ ሁሉ የሚያጎበድደው አንድ ግለሰብ ነበራል በነፍሱ ላይ ደንበር ያለፈ ወንጀል የተባለን ያዳረሰ በጣም ወንጀልን የሰራ ሰው ነበር። ፈለማ ሐضرته الوفاة ሞትም አፋፍ ላይ እንደደረሰ جمع بنيه ልጆቹ ሰበሰበ። وقال ልጆች አላቸው ያ በንየ إذا أنا مت እኔ ከሞትኩ فحرقوني አቃጥሉኝ حتى إذا صرت فحما ልክ ፍም ሆኜ ወደ አመድነት ስቀየር فاسحقوني ፍጩኝ አላቸው። ሱብሃንአላህ አመድ አድርጉኝ ድቅቅ አርጉኝ። فإذا كان يوم ريح عاصف ከባድ አውሎ ንፋስ ያለበት ቀን ሲሆን فذروني በትሩኝ فذروني اسفي في البر ከፈለውን መሬት ላይ በትኑኝ ንፋስ በጣም ኃያል በሆነበት ቀን ላይ ونسفي في البحر ከፈለውን ደግሞ ወንዝ ውስጥ በትኑኝ ብትንትን ብሎ እንዲጠፋ ነው እሱ የፈለገ። ለምን ይሄን እንዳለም ተመልከቱ። فلئن قدر علي ربي የኔ ጌታ እኮ አላህ እኔን ሰብስቦ ከቀሰቀሰኝ ለዩዓذበኒ عذابا ما عذبه احدا من العالمين በዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ። ወንጀሌ ብዙ ነው ጌታዬ እንዳያገኘኝ በትኑኝ ግማሹን ወንዝ ውስጥ ከፈለውን ሜዳ ላይ። ሱብሃንአላህ ወሲየቱን ገሪባ ሚገርም አደራ ነው አይደል? ታዲያ ልጆቹን ቃል አስገባቸው። ልጆቹም የአባታቸውን ቃል ተቀበሉ። ሲሞት አቃጠሉት ፈጩትም። አመድ ሲሆን በጣም ንፋስ ያለበትን ቀን ጠብቀው ግማሹን መሬት ላይ በተኑት። ተበተነ አመድ ሆኖ ከፈለውን ደግሞ ወንዝ ውስጥ ከተቱት። አመረ الله البر فجمع ما فيه አላሁ ስብሓነሁ ወተዓላ መሬትን ያዝሽውን ስብስብ ያላት ተሰበሰበ መሬት ላይ የተበተነው። ወአመረ الله البحر فجمع ما فيه ወንዝንም አንተ ላይ የተበተነውን ሰብስብ ተባለ ሰበሰበው። ثم قال قم هنا لو الله ይሰው ሰው ሆኖ አላህ ፊት ቆመ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዛም አላሁ ስብሓነሁ ወተዓላ فقال عبدي ما حملك على ذلك ባሪያዬ አሁን ያደረከውን ድርጊት ለምንድነው እንዲህ ለማድረግ የወሰንከው አለው። قال من خشيتك يا رب ጌታዬ ፈርቼ ነው በወንጀል አመስኩ እንዲህ አድርጌ ራሴን ላጥፋ ብዬ ነው አለ። ነቢያችን ታዲያ ሲጨርሱ ምን አሉ? فغفر له ወንጀልህም ምሬሃለሁ አለው አላህ ሱብሓነሁ ወተዓላ በመፍራቱ ጌታዬ ቀስቅሱ ያዘኝ እንደሆነ ወንጀሌ ብዙ ነው አይምረኝም በማለቱ ማረው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚህ ሐዲስ ላይ ሁለት ዋና ዋና ትምህርት እንማራለን። አንድ የአላህ ረሕመት ሰፊ መሆኑ፣ ሁለተኛ ሙተንም የትም ቦታ ቢበትኑን አላሁ ስብሓነሁ ወተዓላ እንደሚቀሰቅሰን እንማራለን።
ከቀብር ወደ ጀነት በቀጥታ የሚገቡ ያለ ሒሳብ 70,000 አሉ ነብዩ አለይሂ ሰላቱ ወሰለም። 70 አሉ ከኡመቶች ውስጥ ወደ ጀነት ከቀብር ወደ ጀነት ሒሳብ የሌለባቸው። ይሄም ፈርድ የተሰጠን ይሄ ትውልድ ብቻ። እነዚህ 70,000 ሰዎች እነማን ናቸው አላችሁ ሰሃቦቹ? እነዚህማ በገድ ማያምኑ ይሄ በጥንቁልናው በምናምኑ ማያመልኩ ወዓላ ረቢሂም የተወከሉን ተውሂዳቸው ጥርት ያለ 70,000 ከኡመቶች ያለ ሒሳብ ይሻገራል። አላህ ከነሱ ያድርግ። ከነሱ መሐሌን ሐዲስ ሲናገሩ ዑካሻ እብኑ ሙሕሲን የሚባል ሰሐባ አለ። የአላህ መልእክተኛ ዱዓ ያርጉልኝ ከነሱ እንደሆነ አላቸው። ወአንተ ሚንሁም አንተ ከነሱ ነህ። ሌላኛው ተነስ የአላህ መልእክተኛ ዱዓ አርጉልኝ ከነሱ እንደሆነ አላቸው። የመልእክተኛውን ጥበብ ተመልከት። የአመራር የሊደርሺፕ ኳሊቲያቸውን ሰበቀከ ዑካሻ ቆረጡት። ዑካሻ ቀደመሃል። ለሱ ከከፈቱ መስጂዱ ሁሉ አድርጉ ይል ነው አይደል? ዘጉት። አዘጋግ ሞራሉን ጠብቀው ስሜቱን ሳይረብሹ ዑካሻ ቀደመ፣ ዘጉበት። ከ70,000ዎቹ አላህ ያድርግ። ከዚህም አልፈን ለሌላው ትውልድ ምስክር ሆነን እንቀርባለን። አንድ ነብይ አላህ ያቆመዋል። መልእክቱን አድርሰሃል ወይ ይለዋል። አዎ ይላል። ህዝቦች ይጠየቃሉ፣ አድርሷቸዋል አላደረሰም ይላል። አላህ ፊት ማን ይመሰክርልሃል ይለዋል ለነብዩ አላህ ሱብሓነሁ ወተዓላ። ሙሐመዱን ወኡመቱሁ ይላል። ነብዩ መሐመድና ህዝባቸው ይመስክሩልኛል። እኛ እንጠራለን ከነብዩ ጋር ሆነን እነ አቡበክር ሲዲቅ እነ ኢማም ሻፊዒ እነ ቡኻሪ እኔ አንተ አላህ ከነሱ አድርገን እንሰለፋለን። ይሄ ነብይ መልእክቱን አድርሷል ወይ ኑህ ለህዝቦቹ አድርሷል እንባላለን። አዎ እንላለን። እንዴት አወቃችሁ? ነብዩ መሐመድ ነግረውናል እንዳደረሱ። ለዛ ነው አላህ ቁርአን ላይ ሊተኩኑ ሹሃዳ ዐለ ናስ እናንተ ናችሁ በህዝቦች ላይ ነገ የምትመሰክሩት ይላል አላህ። ከዚህ በላይ ከፍታል። የኛ ነብይ የኛው ብርሃን ነገ የውመል ቂያማ ፍጥረት ዓለሙ ጭንቀት ውስጥ እያለ ታላቁን አማላጅነት አላህ ፊት ሰግዶ ይጠይቃል። ኡዕጢቱ ሸፋዓ ያሉት እሱ ነው። ማማለድን ተሰጥቶኝ። አደም ይጠየቃሉ፣ ተውኝ ይላል። ወደ ኢብራሂም ህዝቦች ይሄዳሉ፣ እባካችሁ ተውኝ ይላል። ወደ ሙሳ ወደ ዒሳ ሁሉም ነቢያት ይጠየቃል፣ እኔን ተውኝ ይላል። ታዲያ ወደ ማንድ እዝሃቡ ኢላ ሙሐመድ ይባላል። ፍጥረተ ዓለም ወደ ነቢዩ ይመጣል። የአላህ መልእክተኛ እባክህ ጌታ ጋር ሸምግለን ፍርድ ይጀመር ይላል። ህዝብ ዓርሽ ስር እጀ ደፋለሁ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ መሐመድ ወይ አንገትክን ቀና አድርግ ይባላል። ጥያቄህን ሰጠሃል ጌታዬ ወይ ፍርድ ይጀመር ብለው ይጠይቃል። ይሄን አማላጅነት የተሰጡት የኔው ያንተው የዓለሙ ብርሃን ነቢዩ ዓለይሂ ሰላቱ ወሰላም። ይሄን ከፍታ እኔ እናንተን አላህ ሰጥቶናል። ከሚያመሰግኑት ከሚሰሩበት አላህ ያድርገን። አሁን የተሰጠ የማየትን ጸጋ አላህ ወስዶብህ ውብ ከተማ የሚያህል ንብረት ቢሰጥህ ትስማማለህ? አስተንትኑት እስኪ። ትልቅ የሚያምር ከተማ ጸጋ ተሰጥቷል፣ አይነ ግን ማየት አይችልም። ህንፃዎቹ ምን ይሰሩልሃል? ዘመናዊ መኪና እንዴት አይተን የምታደንቀው? ተፈጥሮ እንዴት ነው የምታያት? በሁለት አይኖች ማየት ቀላል ነገር አድርገዋል። ትንሽ ነገር መስሎሃል። የሁለት አይንን ጸጋ ምድር ላይ የሚተካ የለም። ለዛ ነው አላህ ሱብሓነሁ ወተዓላ ከማ عند البخاري ነብዩ አለይሂ ሰላቱ ወሰላም እንደሚሉን اذا ابتليت عبدي بحبيبتي በጣም በሚወዳቸው በውብ አይኖቹ ፈትኘው ወስጀበት ብርሃኑን فصبر ከታገሰ ጀነት እንጂ ለሱ አልሰጠውም ይላል። የአይንን ጸጋ ምድር ላይ የሚተካ ነገር የለም ጀነት ቢሆን እንጂ። በሁለት አይን ማየት ቀላል መስሎሃል? ትለውጠዋለህ ሁለት አይንህን በውብ ከተማ አታስበው። እሺ እንምጣ። የማዳመጥ ችሎታን አላህ ወስዶ 10 ህንፃ ቢሰጥ ትስማማለህ? ልጅ ባባ ሲል መስማት አትችልም። ኹጥባ ማዳመጥ አትችልም። የአዋፋትን ድምፅ የባህሩን ወጀብ የምትሰማበት ጆሮ የለህም። ትስማማለህ? በዚህ 10 ህንፃ ሰጥቶ አላህ ጆሮህን ቢቀማ ምንም ሰው አይስማማ። እሺ የመናገር ችሎታህን ወስዶ
ሐሳብ የመግለጽ አቅምህን ወስዶ ድዳ አድርጎ 10 ፋብሪካ ቢሰጥ ትስማማለህ? ፋብሪካህን ስትመራ ሐሳብ መግለጥ የማትችል ስሜትህን ማብራራት የማትችል ድዳ ቢያረግህና 10 ፋብሪካ ቢሰጥ ትስማማለህ? ማንም አይስማማ። ያለንበት ጸጋ ብዙ ነው ወዳጆች፣ አመስጋኝ ግን የለም። ሁሉም እንዳለን አለን ነው ጥያቄ። ሁሉም አሻቅቦ ነገሌን ነው የሚመለከት። ዝቅ ብሎ እሱ ያለበትን ጸጋ፣ ጤንነቱን፣ ኢማኑን፣ መስጂድ መግባቱን አስተንትኖ የሚያመሰግን ሰው ማየት አሁን ቀልቷል። አላህ ወንጀልን ሰታሪ የሆነ ጌታ፣ የሰው ነውር ሰታሪ የሆነ ጌታ ነው። የቂያማ ቀን እኮ የሰው ልጅ ቁጭ አድርጎ ቢዱኒ ቱርጅማን ያለ አስተርጓሚ እኮ አላህ ያናዘዋል የሰው ልጅ ወንጀሉን። እንዲህ አልሰራህም ወይ? እንዲህ አልሰራህም ወይ? እዚህ ቦታ እንዲህ አልሰራህም ወይ? አዎ ሰርቻለሁ። ሐታ ኢዛ ظن أنه قد هلك እኮ ነው በቃ አለቀልኝ ጠፋሁ ብሎ እስከሚጠረጥር ድረስ በቃ ምንም መዳኛ የለኝም ብሎ እስኪያስብ ድረስ የቂያማ ቀን እያንዳንዱንም ሰው ወንጀሉን የት ቦታ ምን እንደሰራ በምን ጊዜ እንደሰራ አላህ ሒሳብ ያደርገዋል። ያኔ ምን ይለዋል አላህ? ሰተርቱሃ ለከ ፊ ዱንያ ወአና አግፊሩሃ ለከ ልየውም። በዱንያ ላይ ሰትሬልሃለሁ፣ ከሰው ዓይን ደብቄ አሳልፌሃለሁ። ለወንጀላችን ጅራት ቢኖረው ኖሮ እንደ ወንጀላችን ልክ ጅራታችን እየጨመረ ቢሄድ ኖሮ ማንም ከቤቱ የሚወጣ አልነበረም ይላሉ ዑለማዎቹ። ወንጀል የሚሸት ቢሆን ኖሮ ማንም ሰው ከቤቱ አይወጣም ነበር። ግን አላህ ሰታሩ ደብቋል። ከዛ ደግሞ ልማርልህ ይላል። እነው ልብህ ደረቀብን፣ ምነው ተውከን ቢላል አሉት ረሱል ሰለላሁ ዐለይሂ ወሰለም። ምነው ከኛ መራቅን መረጥክ? ከኛ መጥፋትን ከኛ መሸሽን መረጥክ? እኛ ናፍቀንህ ልንዘይርህ መተናል፣ አንተስ አልናፈክም ወይ አሉት ረሱል ዐለይሂ ወሰለም። ቢላል አልቻለም፣ እያለቀሰ ተነሳ። ሚስቱ ምን ተፈጠረ አለችው። ወላሂ ረሱል ሰለላሁ ዐለይሂ ወሰለም በህልም መጥተው አናገሩኝ። ማዘል ጀፋ፣ እንዴት ቻልከው ከኛ መራቅን? እንዴት ከመዲና መራቅን መረጥክ? ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢታባ አደረጉኝ፣ ወቀሱኝ። ስለዚህ ወደ መዲና እንመለሳ። ሰይድና ቢላል ወደ መዲና ተመለሱ ከሚስታቸው ጋር። መዲና ሲመጡ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች የነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ የጀነት ሙሽራ ያሏቸው ሐሰንና ሁሴን ረضዋኑላህ ዐለይሂም ጀሚዓን ቢላል ጋር መጡ። ልጆች ናቸው። ሰይድና ሐሰን በቀኝ ሰይድና ሁሴን በግራቸው ተቀምጠው ቢላልን ጥያቄ ያለን አሏቸው። ምንድነው ጥያቄያችሁ ስላቸው፣ ለጀድና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዛን እንደምታደርግላቸው አዛን አድርግልን አሉት። ቢላል ነብዩ ከሞቱ በኋላ አዛን አቁሟል። ግን ጥያቄው የሐሰንና የሁሴን ሆነ። የነብዩ ተወዳጅ ልጆች እንዴት እነሱንም ቢበላቸው? ሰይድና ቢላል ዋፈቅ መርሐባ አለ። አቡበከር ስዲቅ እኛ ለምነንህ፣ ዑመር ለምነው፣ ይህ ሁሉ ሱሐባ ለምነው እምቢ ብሎ ሐሰንና ሁሴን ህፃናቶቹ ልጆች ለምነው ተቀበሉ። ጠይቀው የማይከለከሉ ልጆች። ሰው ኸይር ሲወድ ጥሩ ነው እንጂ ሸር ሲወድ አይጣል። ሐላል እያለለት ዚና የሚወደው፣ ተውሂድ እያለለት ሽርክ የሚወደው፣ ሱና እያለለት ቢድዓ የሚወደው፣ አላህ እያለለት ላጣጡ ለቀረጡ ለጠንቋው ለመንደር ሸኪ ሁሉ የሚያጎበድደው፣ ሐቅ የሚባል ነገር እያለ ባጢልን ይዞ ለባጢል ሲል ታግሎ ሰውን ገሎ ተገሎ ያን ሁሉ ረብሻ የሚያመጣው አለመታደል ነው። ቁል ቢእሰ ማ የእሙሩኩም ቢሂ ኢማኑኩም ኢን ኩንቱም ሙእሚኒን። አማኝ እንኳን አይደላችሁ እንደው ከሆናችሁ እንኳን ኢማናችሁ የሚያዛችሁ ሲያስጠላ አላላ ሲያስጠላ። ይሄ የበኒ እስራኤሎችን የካፊሩን ከበኒ እስራኤል የካፊሩን አካል የአስተሳሰብ ዝቅጠት ነው የሚጠቅሰው። ግን ሁልጊዜም እንደዚህ አይነት አያቶች ሲመጡ እኛ ያለንበትን አህዋል በማስታወስ ወደ እኛ ተመልሰን እኛ እንደው ከዲን የምንጠላው ነገር አለ። አንዳንድ ሰው ሒጃብ ጋር ጠባለሁ፣ ኒቃብ ጋር ጠባለሁ፣ ሱና ጋር ጠባለሁ፣ ሐቅ ጋር ጠባለሁ። እንደው ግትርትር ያለ ጠበቀ እንደውም በቃ እነሱ ጋር ከምንሆን የሁዳዎቹ ጋር ይሻሉናል፣ ነሷራ ይሻሉናል ይላል። ሱና ስትለው ተውሂድ ስትለው እንትኖቹ ይሻሉናል ይላል። ምንድነው ብለህ ስትጠይቅ በቃ መልስ የለም። ወሽሪቡ ፊ ቁሉቢሂም አልዒጅለ ቢኩፍሪሂም ነው።